ምኑ ላይ? ከእኔ ጦፈ ፍቅር ቢይዝሽስ? እና ያዘኛ ምን ችግር አለው እንዴ? ወዴት? እኔ እኮ ባለ ትዳር። ትሰማኛለህ? ከእኔ ሌላ ሴት አገባለሁ በለና ነፍስን 7ኛ ሰማይ ድረስ ነው የምልክልህ። እሺ እንዴ? ምን ነው አሁን? እኮ ምንም የለም። ደግሞ ማንም ቢያይሽም ችግር የለውም። አሁን እኮ ላገባሽ ነው። ቢሆንም እስክንጋባ ድረስ ህግ ማፍረስ የለብንም። እሺ አሁን ያልሻትን ድገሚያት። ከእኔ ሌላ ሴት ታገባና ሰማይ ቤት እልክሃለሁ ነው ያልኩህ። እኔ በአንቺ እጅ መሞቱን አግኝቼውን እና ልግደልህ? በፍቅር ከሆነ እሺ። ምን ይሻላል? እኔ ተፈታች ወይንስ አልተፈታች? ምን አዲስ ነገር አለ? ኪያም በጣም ብዙ ነገሮች እየታዘበች ነው። እነዚህ ኪራ ቤት ያለው አሸባሪ እንግዲህ ወይንም ደግሞ ይሄ እንግዲህ አስጨናቂ የሆነ ልጅ እነ ራኬብ ቤት ሂዶ ወይንም እነ ሰኒ ቤት ሂዶ ጭራሽ ደግሞ ሽንት ቤት መስሎኝ ነው እያለ ክላስ ውስጥ እየገባ የሚፈልገው ነገር ነበረ። እዛ ቤት ውስጥ ምንድን ነው የሚፈልገው? ይህ ልጅ ማን ነው? ምንድን ነው ሀሳቡስ? ምንድን ነው? እዚህ ቤተሰብ ውስጥ የገባበትስ አላማው ምንድን ነው? ኪራ ወደ አዲስ አበባ ሊመለስ ነው። ሽማግሌዎችን አዘጋጅቶ ወደ ጽናት ቤት ሊልክ ነው። ኦ ማይ ጋድ! የጽናት አባት ልጅን ይዘህ መሄድ አትችልም፣ አንተ ግን ሂደህ ነገሮችን አስተካክለህ ከዛም በኋላ ትወስዳታለህ ብለውታል። ይህም ማለት እንግዲህ አስባችሁታል፣ አባት ቤተሰብ ያለው ሰው ይከበራል ማለት ነው። እና ኪራም እንግዲህ ወደዚህ ተመልሶ ነገሮችን ሊያስተካክል ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። በጉጉት እየጠበኩ ነበር። ምክንያቱም ኪራ ሽማግሌ ላከ ወይንስ አላከም የሚለውን ለማወቅ ነበር። አሁንም ኪራ እየተጎተተ ነው ወደ ኋላ። ሽማግሌዎችን አላከም። ሽማግሌዎችን ቢልክና ነገሮችን ቶሎ ብሎ ቢያስተካክል በጣም አሪፍ ነበረ። ምክንያቱም ምን ያህል ለሱ ዋጋ እየከፈለች እንደሆነ ጽናት እያቃል ማለት ነው። ለሱ በጣም ትልቅ ነገሮች ነው እያደረገች ያለችው ጽናት። ስለዚህ ሁሉ ነገር ቶሎ ብሎ ማስተካከል አለበት፣ ሽማግሌዎቹ መላክ አለበት ብዬ አስባለሁ ማለት ነው ውዶቼ። የጽናትም አባት ልጄን ይዘህ መሄድ አትችልም፣ ስለዚህ ሁሉ ነገር አስተካክለት ልጄ መተህ መውሰድ ትችላለህ፣ ባህሉን ወጉን ማፍረስ አይቻልም ብለውታል። ጽናትና ኪራም ተቃቅፈው ጽናት ድንግጥ ብላ ነበር የተነሳቸውና ለምን እዛ ሰፈር ላይ ሰው ካየን አሁንም ስማችን ይበላሻል፣ ስማችን ይጠፋል ብላ በማሰብ ነበር ይሄን ነገር ያደረገችው እና ብቻ የገጠር ባህል በነገራችን ላይ በጣም ነው ደስ የሚለው። በቃ አይደል ሴት ልጅ ወንድ ልጅ ካልተጋቡ አብሮ መሆን አይችሉም ምናምን የሚባል ባህል አለ። ይሄ ነገር ደግሞ ሴትም ራሷን እንድጠብቅ ወንድም ደግሞ ራሱን ክብሩን ጠብቆ እንዲኖር ያደርገዋል ብዬ አስባለሁና የጽናትም አብሮ አደግ ከዚህኛው ከበዛብህ ጋራ እየተጣላ ነው። ምክንያቱም አንተ ከኛ ቤተሰብ ላይ የምታንጃብበው የምፈልገህ ነው ብሎታል። እሱም ደግሞ እኔም ያሰብኩትን ነገር ከማድረግ ወደ ኋላ አልልም፣ አንተም ደግሞ የፈለከው ነገር አድርግ ብሎታል። እንግዲህ የጽናት አብሮ አደግ ልጅና ይሄኛው ልጅና እሱ ጋር ሳይጣሉ አይቀሩም ማለት ነው። አለምዬም የናሆም እናት ከጽዮን ጋራ እያደረገች ያለችውን ነገር እሷ ስታቆም ጽዮንም ደግሞ የተሰማት ነገር አለ። እሷም አለምዬንም አንቺም ለምሩ እያሰብሽ ነው፣ ለምሩ እየተጨነቅሽ ነው እያለ የበታችነት እየተሰማት ነው። ስለዚህ ጽዮን እዚህ ቤት ወጥታ ወደ ቤተሰቦቿ መሄድ አለባት። እዚህ ቤት የመጣችው ለእንግድነት ነው ወይንም ለመኖር ነው። ስለዚህ ወደ ቤተሰቦቿ መመለስ አለባት። በናሆምና በምሩ መሀል ገብታ ትዳራቸውን ህይወታቸውን ማፈርስ የለባትም ወይንም ደግሞ ማደብዘዝ የለባትም እና ናሆም በጭራሽ ጽዮንን ሊያፈቅራትና ሊወዳት አይችልም። ስለዚህ ጽዮን ተስፋ ቆርጣ ወይ አርፋ መቀመጥ ወይንም ወደ ቤተሰቦቿ መሄድ፣ ናሆም ባለበት አካባቢ መሆን የለባትም። ምክንያቱም ስለምትወደው ስለምታፈቅረው ናሆም ለኔ ካልሆነ መኖር አልችልም ብላ የምታስብ ከሆነ ናሆም የሌለበት ሰፈር ሂዳ መኖር አለባት። በዛብህም ደግሞ እንግዲህ እዛ ሰፈር ላይ ያለ እኔ ሰው የለም እኔ ነኝ ተደባዳቢ እኔ ነኝ ምናምን እያለ ራሱን እንትን እያለ በጣም እያካበደና በጣም እንትን እያለ ነው እና የነገር ደግሞ ለሱ በጭራሽ አያዋጣውም። የገዛ ጓደኛው ሚስቱን እያማገጠለት ሚስቱን ሳይጠብቅ ጓደኛውን ሳይጠብቅ ሌላ ሰዎችን ለመጠበቅ ይሞክራል፣ ሌላ ሰዎችን ለመደባደብ ይሞክራል። የገዛ ጓደኛው ሚስቱን እያማገጠለት እንደሆነ ቢያቅ ይገለው ነበር ማለት ነው እና በእርግጥ ይሄኛውም ጉልበተኛ ይሄኛውም አትንኩኝ ባይ ነው። ሁላቸውም አትንኩኝ ባይ ናቸው እና የገዛ ባለቤቱም እንግዲህ መሮኛል፣ የሱ ዱላ የሱ ጭቅጭቅ መሮኛል፣ ከሱ ጋር አልኖርም እያለች ነው። ቅዱሴም ደግሞ ይችን ልጅ ቤት ያታምጣብኝ እያለ ከናቲ ጋር ወይንም ከቦርጮ ጋር እንግዲህ እየተጣላ ነው ማለት ነው። እሱም ደግሞ በነገራችን ላይ የሚሉትን ነገር የሚሰማ ልጅ አይደለም፣ በጣም ነው የሚያስጠላው። ፍቅረኛው ደግሞ በጣም ከምላችሁ በላይ እንቡጥዬ እያለ ይችን እንቡጥዬ ሳይሆን 2-3 ጥፊ ነው የሚያስፈልጋት ማለት ነው። እኔ በጣም ነው መጣላት እዚህ ድራማ ውስጥ ይችን ልጅ በጣም ነው ያስጠላችን ከምላችሁ በላይ። እሱም ደግሞ የሚናገሩትን ነገር ካልሰማ ከጓደኛው ጋር መኖር በጣም ከባድ ነው ለሱ።